ወይም የልጅሽን አባት የሶስተኛ ልጅ ያስረገዘሽን ሁለት እንድታስወርጂ ያደረገሽን ሰው ፖስት አድርጋ አንዲት ሴት አየሽ፣ ሄድሽ በኢንቦክስ እውነት የልጅሽ አባት ነው ፖስት ያደረገ ምንም አልሰደብኳትም። ይሄው እግዚአብሔር ምስክሬ ነው። ምክንያቱም ደምሻት አላልኩም ውዴ። ቆይ ሄደሽ ስትጠይቂ የእሷ ምላሽ ምንድን ነው? ምላሿን ንገሪኝ በትክክል። እሷ ምላሿ አዎ ባሌ ነው፣ የ80 ባሌ ነው፣ የተፈራረምኩበት ባሌ ነው አለች። ቤቱ ጋር ተገናኝታችሁ አልኳት። ባሌ ነው ከፈለግሽ የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሻለሁ ይዛ መጣችና አሳየችኝ። ስታይ በቃ አበርኩኝ። የምርም በቃ የምር እኔ ሞቻለሁ። የለውም የት ነኝ እኔ እስከዛሬስ ምንድነው እየሰራለሁት? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ የሆነ በቃ ምድር ጭልም የሚልልብሽ ነገር የለም እንደዚህ አይነት ጉዳ ሲወርድብሽ ጭልም ምን ያለብኝ በቃ ምድርና ሰማይ ነው የተከደነብኝ። በቃ የማወራው ነገር ራሱ ጠፋብኝ። የማወራው ነገር ከዛ ምን አለኝ፣ በአንድ ቀን ግንኙነት ነው ተሳስቼ ነው አለኝ። ተሳስተህ ነው? እሺ ተሳስተሃል። እዛው እየሰራ ነበር ከፍቅር ዲዛይን ገና አልወጣም ነበር። አልወጣም እዚሁ ነው ያለው። እዚሁ ከኔ ጋር እያለ እዚሁ ቤት እያለ ፊት ለፊት ላይ ተገናኝተሽ እንደዚህ ብለሽ ስትጠይቂው የአንድ ቀን ስህተት ነው አለሽ። እንደዚህ አለኝ። በቃ ምንም አላልኩም። ግን አንተ ልጅ ወለድክ ሄደህ በእኔ ላይ ተራምደክ። እሷ ኢቭን ምን እንደምትል ታውቂያለሽ? ፓንት አይቀረው ሙሽሞ የገዛችለት እያለች ላይፍ ላይ ታወራለች። ሄዶ እሷ ጋር ከገባ በኋላ ማለት ነው ትቶኝ እሷ ጋር ከገባ በኋላ አያችሁ ውሽማዬ ባሌን በግድ ወስደው ፓንት አልቀረውም ስትገዛለት ብላ ማለት ነው። በቃ እንዴት ብዬ ልንገርሽ? በቃ ከሴት ልጅ እንደዚህ አይነት ክብር ፍጹም አይቼም ጠብቄም ሰምቼም ሆኜም አላቅም። ሀቢባ ሆኜም አላቅም። ከዛ ቀን ጀምሮ እኔም ነፍሰ ጡር ነኝ አቆምኩኝ። ትቶኝ ሄደ። ገንዘቤን እንዳለ ወስዶ አሯጦ ሱቅ እንከፍታለን ያለኝን በሙሉ ማለት ነው ብድግ ብሎ ነው የሄደው። ብድግ ብሎ ማለት እኔ አሁን ተቀልሽ በዱባይ ህይወት እነኚህ ሰዎች አውጥተው ቢጥሉኝ የምገባ ስትጠይቂው የአንድ ቀን ስህተት ነው አለሽ። አንቺ ምን አንድ ቀን ስህተት ነው ሲለኝ በቃ አንድ ቀን ስህተትም ሆነ የሁለት ቀን ስህተት ልጅ ወልደሃል። እኔ በቃ ምንም አልልም ነው ያልኩት። በቃ ምንም እኔ አንደበትም የለኝም ነው ያልኩት። ምንም አንችልም ንግግር ዝመልሽ እኔን የምመልሳት ወደ ቦታው። ታሪኩ እዚህ ጋር ነው፣ እሷ ጠፍታ እዛ ትሄዳለች። ከዛ ወደ መስመር መልሳታለሁ። ታሪኩ እኛ እዚህ ጋር ነን፣ እሷ ጠፍታ እዛ ትሄዳለች። መልሳታለሁ ወደ ታሪኩ። ስቴፑን ጠብቀሽ በስነ ስርዓት አስረጅን። ጠየቅሽውማ የአንድ ቀን ስህተት ነው አለሽ። ከዛ አንቺ ምን አልሽ? ምን አደረግሽ? ምን መለስሽለት? የአንድ ቀን ስህተት ነው ሲልሽ እኔ የአንድ ቀን ስህተት እንዴት ከኔ ምን ጎሎ ነው ሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልደክ አምጥተክ እንዴት ልጅን የሚያክል ነገር አቡዬ አንዴ ላውራሽ። ይቅርታ ግን የአንድ ቀን ስህተት ያላት ለሷ አይደለም ለአሜን ነው። ያቺን የአንድ ቀን ስህተት ነው ያቺኛዋን ነው የአንድ ቀን ስህተት ነው። በአንድ ቀን ስህተት ነው ያረገዘችው እቺኛዋ ብሎ የሚነግራት እንጂ ለሷ አይደለም። የአንድ ቀን ያማርኛ ራሱ የአንድ ቀን ስህተት ይላታል ደጋግሞ እየተኛ አብሯት። እንዴት እሷን እኮ አይደለም ያላት ወይ አንደርስ የአንድ ቀን ከአሜን ጋር ያሷት ነው ሲልሽ ምን መለስሽ? ለኔ ጥያቄ አዎ ለሷ ሄዶ እኔን ማለት ነው የአንድ ቀን ስህተት ነው ይላታል እሷን ማለት ነው። አንቺ ደግሞ መጥቶ ከሷ ጋር የአንድ ቀን ስህተት ነው ይልሻል። እንደዛ በቃ እኔ እንደዚህ አይነት ሰው አይቼ አላውቅም አልኩሽ። በቃ በህይወቴ ማለት ነው እሷ ያልሽ ውዴ የአንድ ቀን ስህተት ነው ሲልሽ ምን አደረግሽ? የዛለት ምን አደረግሽ? ምን ወሰንሽ? ምን አደርጋለሁ? ምንድነው ምን የማደርገው ነገር አለ? አበርኩኝ። በቃ መሄድ ጀመርኩኝ ዝም ብዬ መንገድ ላይ ማለት ነው። ዝም ብሎ የሚሄድ ሰው ታውቂያለሽ አይደል? በድን ሆኖ ዝም ብዬ መሄድ ነው የጀመርኩት። በቃ ምንም ከዛ እሷ ላይ ፍቅር ዲዛይን ድርጅቱ ስንት ጊዜ ሰራ? ከዛ በኋላ ይሄን ካወቅሽ በኋላ ምን ያህል ጊዜ ሸፍናችሁ ጉዳዩን ቀጠለ? አንድ ወር ራሱ አልተቀመጠም፣ ወጣ። ማን አባረረው? ማንም አላባረረው፣ ራሱ ነው የወጣው። አንድ ሰው ውጣ ብሎ ሲያባረረው ለድርጅቱ ሳሳውቋል። ለድርጅቱ እኔ ድርጅቱ ማናጀር ስራለሁ። እኔ ማናጀር አይደለሁም፣ እሱ ማናጀር አለው ድርጅቱ። ዳንቺስ ቻው ብሎሻል? አልመጣም ከዚህ በኋላ እዚህ ነው የምንቸው። ልትበቀይኝ ነው እያለኝ አንድ ቀን ስህተት ነው ብሎ ለእሷ እየነገረ እሷ እያፍጠለጠለችኝ በየሚዲያው ፎቶዬን እየዘቀዘቀ እሷ በቃ ላይፍ መግቢያው እኔ ነኝ አልኩሽ። በቃ ላይፍ መግቢያው እኔ ነኝ። 24 ሰዓት በኔ ላይፍ ልክ ላይፉ ስከፍት በቃ የኔን ነው። ያቺ ዲቃላ ያረገዘችው ውሽማው በቃ
ከሁሉም ሞራልሽን የሚነካው ማለት ነው ያቺ ዲቃላ ረገዘች ውሽማ ወዷን ተቀፍድዳ ትላለች። ከትናንት ወዲያ የኔ ባል ጨዋ ነው ማግጦ አያውቅም እያለች አልነበር እንዴት እኮ እያለች ሀ ብሎ ዱባይ ሲገባ የሚያውቀው ሴት እኔ ነኝ ያልኩሽ እኮ እኔ ነኝ ያልኩሽ። እኔ የሰው ምስክር የወረቀት ምስክር የለኝም። የእግዚአብሔርና የሰው ምስክር ላቀርብልሽ እችላለሁ። ግን ሰው ልጁ በጣም ልጅ ነገር ነው አይደል? ልጅ ነገር ነው ልጅ ነው በጣም አማን ልጅ ነው አማን እንዴ ወጣት ነው ልጅ አይደለም ወጣት ነው። ይሄ ፎቶ ወጣት እኮ ወጣት ነው እና የመጀመሪያ ሴት እሱ ዱባይ ላይ የሚያውቀው አንቺን ነው? አዎ እዚህ ቤት ውስጥ የመጀመሪያ ሴት አንድ ሴት ሳይገናኝ የሚያውቀው እኔን ነው። እሱ እንደገባ ነው እዚህ ቤት እኔም የገባሁት። ሀቢባ ነገርኩሽ። እሱ አንቺ የመጀመሪያው ነሽ ለአሁን አንቺ እዚህ ዱባይ የመጀመሪያው እኔ ነኝ። ሌላ ሴት አንድ ሴት የለችም። እሱ አሁን ባሌ በሌሌ ማገጠ ምናምን ሰላም ደግሞ ይኸው የመጀመሪያ ነኝ እያለች ነው። አበባ እየላከች ነው። ሰላምን ታውቂያታለሽ? ከሰላም ነበረው እዚህ ሀገር አልነበረችም ሰላም። እኔ አሁን ለታ ነው ሲወራ አንቺ ቤት የሰማሁት። አንቺ ቤት ሲወራ ሰምቻለሁ እኔ ማለት ነው። ግን እኔ አብሬው እየኖርኩኝ ያለሁት ዱባይ ላይ የመጀመሪያው ሴት እኔ 3 ዓመት አስቢው አብረን ነው ያለነው። አብረን ነው የምንወጣው፣ አብረን ነው የምንገባው። ወደ ስራዬ ወይ ሱቅ መጣው ቤቴ ነው። እኔ ከአንዴም 2 አስወርጄ ለፍቅር ብዬ ለሱ ብዬ 3ኛም እንደዛ እኔ በቃ በምን ቃል ራሱ እንደማስረዳሽ ምን አንደበት እንዳለኝ ራሱ እና እኔ ሀቢባ ምንሽ ነገር በጣም እኔ በህይወቴ ህሊናዬ ታመመው። እኔ ፍቅር ዲዛይን አውጥቶ ቢጥለኝ ውጪ ከቤቴ ስራ አትችይም ውጪ ከቤቴ ቢለኝ ማለት ነው አንድ ብር የለኝም። የት ነው የምሄደው? ማጋ ነው የምሄደው? እንደዚህ ነፍስ እንደዚህ ሆኜ ሆዴ ከፍትቼ ማን ነው የሚቀጥረኝስ? የት ነው የምሄደው? አስቢ። እኔ ልጄ መቼ ነው የምትመጣው እያለች እየጠበቅ እናቴ ታማሚ ናት፣ ስኳር በሽታ አለባት። እናቴ ይህን ጉድ ብሰማ ማለት ነው ከኔ ብዙ ህልም ተስፋ ነው ያላት። እናቴ የምሰማ ጸጥ ነው የምትለው። እኔ አሁን ኢትዮጵያ ራሱ መግባት አልችልም። ሀቢባ ምን ብዬ ነው የምገባው? ወዴት ነው የምሄደው? ምን አለኝና ነው የምገባው? አስቢ። እንደዚህ ሆኜ ነው የምገባው። አሁን እሷ ባሌ ጨዋ ነው የምትለው ሀብሎ የሚያገኝ ዱባይ ውስጥ እኔ ነው አብሬ የሰራሁት አንድ ቤት ውስጥ አንድ ድርጅት ውስጥ እኔ ነኝ። ሀቢባ ምንጊዜ ተገናኝቷት ሄዶ እንደተገናኛት እራሱ የማውቀው ታሪክ ስለሌለ ነው እንጂ እኔ ማለት ነው በዚህ ልክ እኔ ገደለች። በዚህ ልክ ማለት ነው አንድ ወንድ አንቺ አሁን ባልሽን እያመንሹ አንድ ቤት እየኖርሽ ባሌ ነው ትዳሬ ነው ህይወቴ ነው ብለሽ እንዴት ልጠረጥሩ ትችያለሽ? እንዴት በዚህ ልክ ይጎዳሻል? እናት እያለው እሱ አሁን የሰው መረጃ የላትም ሊል ይችላል። እኔ ግን የእግዚአብሔር መረጃ አለኝ። እግዚአብሔር ማለት ነው። እኔ ሀቢባ አንድ ቀን መቤቴን ስለ ሰውም ሆነ ስለ ራሴ ታሪክ አውርቼ አላውቅም። አንድ ቀን ማለት ነው። ግን በቃ በዛ ሀቢባ አልቻልኩም። ጠዋትም ማታ ማልቀስ ነው ፊቴ። ያልገባኝ ነገር ልክ አንቺ ሌላ ከሌላ ሴት በውጭ ከአሜን እንደወለደ ስታውቂ እንትን አልሽው። ምንም ቆይ ሰላምን ላስወጣት ቪዲዮ አላበራችም፣ አላስገባሽም። ደግሜ ሰላም ደጋግሜ ኢንቫይት አድርጌሽ ነበር፣ ቪዲዮሽን አላበራሽም። ቪዲዮ ካላበራሽ ላወራሽ አልችልም። እሺ አንቺ እንትን ስትይ ስታውቂ ስትጠይቂው እሱ ደግሞ ስራውን ለቆ ጠፋ። ከፍቅር ዲዛይን ከሚሰራበት መስሪያ ቤት አንቺንም ቻው ሳይል ለቆ ስራውን ጠፋና የት ሄደ? እሷ ጋር ነው ቀጥ ብሎ የሚሄደው። የት ይሄዳል? እሷ ጋር ሄዶ ገባ። እሷ ቤት ገባ። ከኔ ጋር ግንኙነት እንዳለው በደንብ ነው። እኔ ነኝ እንጂ የማላውቀው እነሱ ይተዋወቃሉ። ኢቭን ማለት ነው እኔ አላውቅም። በእርግጥ ያለሽ በምናምን ለዛ ሊኖራቸው ይችላል። ለምን በግምት ነው። በግምት አይደለም፣ በግምት አይደለም። ለጥቅም ነው የቀረበሽ ያለች ቦይስ አለ። ልክልሻለሁ በውስጥ። እሺ ይሄንን ያለችሽ መቼ ነው? ለጥቅም ነው የቀረበሽ ያለችሽ መቼ? ከሄደ በኋላ እሱ ከሄደና እሷ ጋር ከገባ በኋላ ነው ያለች። ይሄን ያለች እሱ ሄዶ እሷ ጋር እንደዚህ እኔን እርምጥምጤን አውጥቶ ያለኝ አቡ ምን ብዬ ልንገርሽ? በቃ ሴት ልጅ ብዙ ነገር እንደዚህ ሆነ ብዙ ነገር ያምራታል። ሴት ልጅ ብዙ ነገር ትሆናለች፣ ብዙ ነገር ትገዛለች፣ ብዙ ነገር ታደርጋለች አይደለ? ኢቭን እኔ ለራሴ እሱ ማድረግ ያልቻልኩ ሰው ነኝ። ኢቭን ማለት ነው አቡ ኢቭን ይሄን ሁሉ አድርጎኝ፣ ግን እሷ ደግሞ በየሚዲያዋ እየገባች እሷ እንዲናት
እሱ አንድ ላይ ኢቭን የላኩልሽም ቪዲዮ እንደዚህ ሆኜ ሊደበድቡኝ ነው የመጡት 10 ቀን። ገረመኝ ነገር እንዴት ማለት ተበዳይ ማንቺ ሆነሽ ታጎጂ ማንቺ ሆነሽ ለሁለት ሊደበድቡሽ የመጡት ለምንድን ነው? ለምን አውጥቶ አልጣላትም ነው? ለምን አውጥቶ አልጣላትም ከቤቱ ነው? ኖ ኖ ኖ እንደዚህ አይነት ነገር አልሰማም። በትክክል አስረጅኝ ጉዳዩን። ትሰዳደባላችሁ፣ ትዛዛታላችሁ። እመቤቴ ምስክሬ ነው። አንድ ቀን ሰድቢያት አላውቅም። አንድ ቀን ሞመንት ጽፌላት አላውቅም። እድል ስጭኝ። ስምሽ ማን ነውማ? ስምሽ ማን ነው? ተብለዬ። እሷ ከሄደች በኋላ እሱ ከአንቺ ቤት ሄዶ እሷ ጋር ከሆነ በኋላ ኦኬ፣ እሷ ጋር መኖር ከጀመረ በኋላ አንቺ እና እሱ ታወሩ ነበረ? አንቺ ስልኩን ራሱ ቦልኬ ስልኩን እንኳን ላወራው ማለት ነው። እመቤቴን እንድች ቦይስ ራሱ አላደርግም። ምን ብዬ ነው የማደርገው? ሄዶ ትቶኝ ሄዶ አላለ ትቶሽ የሄደውን ሰው ምን ብለሽ ነው ቦይስ የምታደርግልን? በጣም ጥሩ። በቃ ጥያቄ ያልቋል። አንዴ ጠብቂኝ። አንቺ ለመጀመሪያ ጊዜ ከአንቺ ውጪ ሴት ውጪ እንዳለችው ጭራሽ አስረግዞም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሽው። ቲክቶክ ላይ አማንን አንቺን አማንንና ከሱ የወለደችውን ሴት ልጅ ፖስት አድርጋ ባየሽ ሰዓት ሄድሽና በኢንቦክስ ለሩት ነው ስሟ፣ ለሩት በኢንቦክስ ሄደሽ ይሄ ሰው እውነት ባልሽ ነው ወይ አልሻት። አዎ ባሌ ነው፣ ህጋዊ ባሌ ነው አለች። እንዴ መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረግዞ እንዴት ነው አንቺን መቼ አልሻት። ከዛ በቃ ጉዳዩ ይኸው ካላመንሽ ብላ የጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ? አውርቼው አላውቅም። ከዛ እኔ ማለት ነው እሱ ነገር የሚያልኩሽ እሷን ሚስትየውን። ከዛም በኋላ አንቺ ተጻጽፈሽ ታውቂያለሽ ወይ? ኧረ እንኳን ልጽፍላት ማለት ነው። እንደዛ ከሆነ መቼ ነው? በቲክቶክ ቮይስ መላክ አይቻልም። መቼ ነው ታዲያ ለጥቅም ነው የሚፈልግሽ ብላ የላከችልሽ ቮይስ? መቼ? በቲክቶክ አይደለም የምልሽ ነገር እሱ በዋትስአፕ ነው ያለችኝ። አልመለስኩላትም። አሳይሻለሁ። ቁጥርሽን ኬት አመጣች? ቮይስ አድርጋልኝ። የምትከበሪ ሴት መስለሽ ቁጥርሽን ኬት አመጣች? በቲክቶክ ነበር የተጻጻፋችሁት። ቁጥርሽን ኬት አመጣች? በቲክቶክ አይደለም በዋትስአፕ ነው የመጣችው። በአካል ራሱ አገኘዋት። አላምን ብዬ ትዋሻለሽ ምናምን ስራት በአካል ራሱ አገኘዋት። እኔም ደብቅሽ ነገር በአካል እንዴት እንዳገኘሻት ስቴፑን ንገሪኝ። እያደከምሽኝ ነው። በኢንቦክስ ተጻጻፋችሁ አለቀ አልሽኝ። ከዛ መቼ ተቀጣጠራችሁ? መቼ ተቀጣጠራችሁ? ስቴፑን ሀቢባ በውስጥ እንዳወራዋት አላምን ስላት እንገናኝ አልኳት። የሱ ልጅ ናት ልጅቷን እያስለቀሰች የሱ ልጅ ነው አለችኝ። የሱ ልጅ ናት አለችኝ። ህጋዊ ፈቅደንና ወደን የተዋደድን ነው አለችኝ። እኔ አላምንሽም ስላ መጣች። ነይ ብዬ ጠራዋትና መጣች። ስታሳይኝ ወረቀቱ እንደዛ ነው እና አዎ። ከዛ እሱ ተኝቶ ነበረ። ከዛ በቃ እኔን ጭራሽ ላለማየት ማለት ነው መደበቅ ጀመረ። እኔ ፊቴን ላለማየት ፊቴን ሞልቶ ማለት ነው ላለማየት በቃ እኔ እንኳን እንደዚህ ነው ብሎ የማስረዳት ነገር አለ አይደለ? እንደዛ ብሎ ራሱ በስንተኛው ቀን ነው እኔን ለማስረዳት እንትን ያለው ማለት ነው። በአንድ ቀን ነው እንጂ እሷን ወድጄ አይደለም ያለ። ከዛ እኔ ሶስተኛ ሳረግዝ ደግሞ እኔ ሙጥጥ አርጎ ሰድቦኝ ትቶኝ ወለል ብሎ ሄዶ እሷ ጋር ቀጥ ብሎ ደረቱን ነፍቶ ሄደ። እሺ አልኩኝ። ምንም በቃ ለሶስተኛ እኔ ደግሞ ማስወረድ አይዲን ባላሰራ አቡ እኔ ምን እንደሆነ ታውቂያለሽ? በቃ እርግዝናው ሳይስፋፋ ቀጥ ብዬ ወደ ሀገሬ ልገባ ነበር እቅድ የሚኖረኝ። ግን አርግዣለሁ። እናቴ ቤት ነው የምሄደው፣ አባቴ ቤት ማጋ ነው የምገባው። ምን ገብቼ ሴት ነኝ ነው የምለው ቤተሰብን ብዬ ጸጥ አልኩኝ። እርግዝና ወደኋላ ተመለሽ። አሁንም አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ እኮ አይደል? ስታውቂ የስንት ወር እሷ ለራሱ አንቺ ዝም በይ ሀቦ አንዳንድ ጠይቂያት እንትን ስላለባት ነው ልጅቱ እንግዲህ ለምረዳታለሁ። እሺ ውዴ አንቺ ስታውቂ እሱ በውጪ ልጅ መውለዱን ስታውቂ የስንት ወር እርጉዝ ነበርሽ? እኔ የ2 ወር እርጉዝ ነበር። የ2 ወር እርጉዝ ነበርሽ። እሱ እርግዝ መሆንሽን የሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው ፎቶ የላኩለት። እንደቀረ ፔሬዴ እንደቀረ ወዲያውኑ ፎቶ አንስቼ ፎቶ ያነሳሁት እራሱ አለ የላኩለት ማለት ነው። ምንድነው ፎቶ ያነሳሽው? ቴስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው ሌላክሽለት? የ2 ወር 1 ወር ከምናምን አልፎት በቃ 2ኛ ወር ሊይዝ ማለት ነው። በቃ በጣም ጥሩ። ስትልኪለት እሱ የት ነበር? አንድ ቤት አይደል የምትኖሩት? ፎቶ አንድ ቤት ሆነን የላኩለት። ከዛም ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል። ሱቅ ስላላት ገንዘብ ስላላት ይመስለኛል። አቡ
እኔ እዚህ ቦታ ስላለው ትቶኝ ሄደው ማለት ነው። ልጠይቅሽና በኋላ አስተያየትሽን ይመስለኛል የሚለውን በኋላ ትሰጥናለሽ። እኔ ልጠይቅሽ፣ አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አድርገሽ እርጉዝ መሆንሽን ፎቶ አንስተሽ ስትልኪለት አማን ምን አለ? ኦልሬዲ ምን መለሰ? ፎቶውን እንዳየ አስወርጁ ነው ያለኝ። አስወርጁ ነው ያለኝ። አስወርጁ ለሶስተኛ ጊዜ ላስወርድ ወይ አትይው ነበር አልሽው? አልኩት ለሶስተኛ ጊዜ እንዴት ነው የማስወርደው? እኔስ በሽተኛ ሆናለሁ። ቢያንስ ማህፀን በሽተኛ ራሱ ይሆናል የሰው ልጅ። እንዴት ነው ሶስተኛ ነፍስ ማጠፋው አልኩት። እመቤቴን ካላስወረድሽ በቃ ለሊት ተነስቶ ማለት ነው በቃ እኔ ነው የሚያወራኝ። አስወርጂ መድኃኒቱ ይሄ ላክልኝ መድኃኒት ማለት ነው የሶስተኛው ነው አላስወርድም ብዬ ማለት ነው። መድኃኒቱን ይኸው አምጥቻለሁ ብሎ ማለት ነው አላስወርድም አልኩኝ። በቃ እኔ ሶስተኛ ጊዜ እንዴት ነው የማስወርደው? እኔስ ምንድን ነኝ ማንኝ የሚለውን ማለት ነው። እኔ ለአንቺ አይደለም አንቺ ላታይኝ ትችያለሽ፣ ሰው ላያምን ይችላል፣ ግን ፈጣሪ ነው የሚያየው ማለት ነው። ፈጣሪ ነው ሁሉን ነገር እውነቱን የሚያወጣው እና ይሄ ውሃ ጠጪማ ውሃ ጠጪ። እርጉዝ ስለሆንሽ በጣም ብስጭጭጭጭ ያደርጋሉ። እሺ አንቺ ያደረገሽ ተረጋግተሽ መልሺ። እንዳወቀ አስወርጂ ሲልሽ አንቺም ከዚህ በኋላ ካስወረድኩ እሞታለሁ ስለዚህ አላስወርድም ስትዩ፣ ምክንያቱም ሱቅ እንከፍታለን ብሎኛል። ሱቅ እንከፍታለን ብሎኛል። ትልቅ ሰጥቶኛል። በቃ ብንወጣም እኮ ይህንና ያንተን ገንዘብ አንድ ላይ አጋይተን ሱቅ እንከፍታለን ብለህ ሄደ። ሱቁን እየሰራሁ ልጄን አሳድጋለሁ አላስወርድም አልኩት። በቃ ሱቃችንን እየሰራ ሱቅ እንከፍታለን ብሎኛል። ምን መለሰ ይሄ? አዎ ቢረገዝም ለምን አስወርዳለሁ? ሱቅ እንከፍታለን ካልክ ለኔና ለአንተ እኮ አያንስም፣ ለልጃችን አያንስም። እየሰራን እንቀየራለን። አንተም ስትሰራለህ እኔም ሰራለሁ። ለምን አስወርዳለሁ ነው ያልኩት። አቡ ሶስተኛውን አስወርጂ ሲለኝ ማለት ነው። ሶስተኛውን አስወርጂ ሲለኝ ምክንያቱም ሱቅ እንከፍታለን ስለተባባልን ማለት ነው። በቃ ሱቅ እንከፍታለን ለምን አስወርዳለሁ? በቃ ባለን ገንዘብ ሱቅ እንከፍታለን። እኔ እናንተ እንደማንኛውም ሰው እንኖራለን። ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጄን እወልዳለሁ አለ። ምን መለሰኝ? ምን አለ? ይሄን ስለው ካላስወረድሽ ሞቴ ናት አለ። ሞቴ ናት ካላስወረድሽ። በቃ ካላስወረድሽ እኔ ከአንቺ ጋር አልኖርም። በቃ የሆነ እንዴት ብዬ ንገርሽ? በቃ የሆነ አመፀኛ እንደ በቃ እንዴት መጀመሪያ ልጄን ያላባት ነው ያሳደግኳት። ይሄኛውን ልጄንም ያላባት ማሳደግ አልችልም፣ እባክህን እርዳኝ ያልኩት አቡ ሳልሰማ በፊት ማለት ነው። ተንበርክኬ ማለት ነው። ሴት ልጅ ተንበርክካ ትለምናለች። ተንበርክኬ ነው የለመንኩት እመቤቴን። በቃ እኔ ያላባት ማሳደግ አልችልም። የመጀመሪያ ልጄ ያላባት ያሳደግኩት በጣም ብዙ መስዋዕትነት ውጣ ውረድ ከፍያለሁ። ይህንን ግን ነግሬህ ነው ያላባት አላሳድግም እኔ አልችልም ብዬዋለሁ ማለት ነው። ከዛ ጥለው ትቶኝ ነው የሄደው። ትቶኝ ማለት ነው። ከዛ እኔ በቃ እንዴት ነው አይኖርሽ የተነቃ ሰው ማለት ነው። እነሱ ትሪት እያደረጉኝ ጠዋት ማታ ትሪት እያደረጉኝ የቤቱ ሰው እኔ ምስር ለዳት ቆም እዚህ ነው ያወቅኳት። ታከር ራሱ መሆኗን አላውቅም። እሷ ልትነግርሽ ትችላለች። በዚህ 4 ወር ተቀምጣለች እዚህ ቤት 4ኛ ወሯ ነው። እሷ ትንገርሽ። እኔ ጠዋት ማታ እነሱ እየሰደቡ ጠዋት ማታ ነው ማለት ሰው። እናት የለኝም እዚህ ሀገር፣ እህት የለኝም። የሆዴን እንኳን የምታማክሪው ሰው የለማ። በቃ ሁሉንም ችለሽ አልቅሰሽ ነው የምታሳለፊው። እንደዚህ አይነት ህይወት ነው እኔ እያኖሩ ያሉት ማለት ነው። ባለጨዋ ነው ላለች እና ሩት የአማን ሚስት አንቺን መስደብ የጀመረችው መቼ ነው? መጀመሪያ በቲክቶክ አወራሻት። ከዛም በኋላ በዋትስአፕ ከሄደ በኋላ ነው እኔ ማርገዜን እርግጠኛ ስትሆን፣ እንደውም እኔ ይንገራት አረገዘችም ብሎ ዋሽቶተም ይሁን እኔ የማውቀው ነገር የለም ሀቢባ። ከዛን ጊዜ ጀምራ ነው መሳደብ የጀመረችው። በቃ እሱ ከዚህ ቤት ወጣ። በቃ እኔ ነፍሰ ጡር ነኝ። ከዛ ነው ወዲህ መሳደብ ጀመረ። በቃ ላይፍ በገባኝ ቁጥር በቃ ላይፏን ስከፍት ስለኔ ነው የሚወራ። ላይፏን ስከፍት ኢቭን አንድ ቀን ማለት ነው ማታ ቁጭ ብለው እኔ የሰማቸው ሰው አለ። ምን ትለዋለች? ለምን መድኃኒቱን አልሰጠሃትም እንዴ? መድኃኒቱን ለምንድን ነው ያልሰጠሃት? እምቢ አለችኝ። እመቤቴን ይኸው እመቤቴን፣ እኔ የሰው ምስክር አለኝ ሀቢባ። ለምን አልሰጠሃትም መድኃኒቱን ስትለው እምቢ አለችኝ። እቃህን ነበረ መቁረጥ እና መጣል ትለዋለች እየሳቀች ማለት ነው። እኛ ዘር ውስጥ እንደዚህ ገባ እያለች ማለት ነው። ኢቭን እዚህ ደረጃ ድረስ የሚያወሩ ሰዎች ናቸው ሀቢባ።